መንግስት በከፍተኛ ውጭ ምንዛሬ ከውጭ ሀገር የሚያስገባው ነዳጅ በህገወጥ የነዳጅ ንግድና ሌብነት ምክንያት ስርጭቱ በመዛባቱ በትራንስፖርትና በምግብ ዋጋ ላይ እያስከተለ ያለው ተጽዕኖ ከምን ጊዜውም በላይ እየተባባሰ በመምጣቱ በዜጎች ላይ ከፍተኛ የሆነ የኑሮ ጫና አሳድሯል። ስለሆነም ሚኒስቴር መስሪያ ቤቱ ይህንን ችግር እስከ ታችኛው እርከን ድረስ በዘለቄታ ለመፍታት ምን እየሰራ ይገኛል? ነዳጅን በተመለከተ ያለው ጉዳይ ነው። ነዳጅን በተመለከተ ያለው ህገወጥነት እና ሌብነት በሁለት ከፍሎ ማየት ቢቻል ጥሩ ይመስለኛል። የተከበሩ ቋሚ ኮሚቴ ሰብሳቢ፣ የመጀመሪያው ይሄ ክራይሲስ ከማጋጠሙ በፊት የነበረውንና ከክራይሲስ በኋላ ብለን ብናይ የተሻለ እይታ ለቋሚ ኮሚቴው ክትትል ሊመች ይችላል ብዬ አስባለሁ። ከቀውሱ በፊት በነበሩት ጊዜያትም ቢሆን የነዳጅ ሌብነት፣ ብልሹ አሰራር እና ህገወጥነት ነበር የሚለውን እኔም ፐርሰናሊ ሼር አድርጋለሁ። ይህን ጉዳይ ቋሚ ኮሚቴው እንደሚያስታውሰው በአዋጅ 1373/2017 ቋሚ ኮሚቴው ተከራክሮ ፓርላማውን አጨቃጭቆ ባስፈቀደውና ባጸደቀው አዋጅ መሰረት ከፍተኛ ተጠያቂነት ይስፈን፣ ባለስልጣን መስሪያ ቤቱ አዳዲስ የገበያ ድርሻ ጥናቶችን አጥንቶ ተግባራዊ ያድርግ የሚል ኤሌመንት ያለበት ነው። እንደምታውቁት የሀገሪቱ ነዳጅ አቅርቦት 60 ኩባንያ ገደማ ነው ያለን አሁን ላይ እጃችን ላይ አክቲቭ የሆነ ኩባንያ። 60ዎቹ አምስቶቹ ኩባንያዎች 80% 85% የሀገሪቱን ነዳጅ ያከፋፍላሉ። ይሄ ማለት የባለስልጣን መስሪያ ቤቱ ስልጣን በአዋጅ የሰጠው ስልጣን በነባሩ አሰራር ይዘው ቀጥለዋል። ለማደያዎች ነዳጅ የሚመድቡት እነሱ ናቸው። ለአካባቢ ነዳጅ የሚመድቡት እነሱ ናቸው። እነሱ ከአቅራቢ ድርጅቱ ጋር እንደፈለጉ የሚያደርጉበትና ባለስልጣን መስሪያ ቤቱ እስከ ቅርብ ጊዜ ድረስ ምን አይነት ነዳጅ ምን አይነት መጠን ነዳጅ ለየት አካባቢ ለየት ማደያ እንደሚቀርብ መረጃ እንኳን የተነፈገበት ሁኔታ ነው የነበረው። ከአዋጁ በኋላ ሚኒስቴር መስሪያ ቤቱ ጣልቃ ገብቶ ነው አሁን የነዳጅ መረጃ ማግኘት እንኳን የተጀመረው። ስለዚህ ይህንን ጉዳይ ማስተካከል አለብን ብለን ሰፊ ጥናት አድርገን የማርኬት ሼር ወይም የገበያ ድርሻ ጥናት አጥንተን ከተለያዩ ባለድርሻ አካላት ጋር በታሪክ ለመጀመሪያ ጊዜ 1920 ገደማ የማደያ ባለቤቶችን ያገናኘ መድረክ አዳማ ገልማ አባ ገዳ አድርገን ጥናቱን አቅርበን ጥናቱን በጋራ አድርገን ከወጣም በኋላ ጥቅማችን ይነካብናል ብለው የሚያስቡ ኩባንያዎች ጉዳዩን ገበያ በማስራብ እጃቸው ላይ ስለነበረ ማርኬት ሼሩ በነበራቸው ገበያ ኦርደር ባለመስጠት ሰልፍ እንዲራዘም ህገወጥነት እንዲሰፋ ማድረግ ለማስቆም ለጊዜ ሞክረዋል። ያንን ለማስተካከል ሚኒስቴር መስሪያ ቤቱ ገፍቶ ሲሄድበት ይሄ ክራይሲስ መጣ። ክራይሲሱ ላይ ለማርኬት ሼር ማውራት አንችልም፣ ለጊዜው በዚህ ደረጃ ነው ያለው። የክራይሲስ እንደተፈታ ቋሚ ኮሚቴው አግዞን በአዋጁ የተቀመጠው ስልጣንና ተግባር ወደ ባለስልጣኑ መስልሶ ጠንካራ ባለስልጣን መስሪያ ቤት ህገወጥነት መቆጣጠር የሚችል ባለስልጣን መስሪያ ቤት አደራጅተን ማርኬት ሼሩን ኢንትሮዲዩስ አድርገን እነኚህ ኩባንያዎች እንደ የትኛውን ኩባንያ የተለየ ፌቨርድ ሳይሆኑ መስራት የሚችሉበት ሁኔታ መፈጠር መቻል አለበት። በሶሻል ሚዲያው በተለያየ ሁኔታ ስም ማጥፋት ዘመቻ ምናምን የሚደረገው ይሄ ነው። ጥቅማችን ተነክቶብናል የሚሉ ኩባንያዎች ጋራ ነው ጉሮሮ ለጉሮሮ የተናነቅ ነው። ጉሮሮ ለጉሮሮ የተናነቅ ነው በቢሊየንስ ብሮች የሚደረግ ሌብነት ጋር ነው። ይህ ጉዳይ ላይ የቋሚ ኮሚቴውን ድጋፍ እንደምንፈልግ በግልጽ ማንሳት እፈልጋለሁ። የሚቀጥሉ ጊዜያት የክራይሲስ ካለፈ በኋላ የማርኬት ሼር ተጠንቶ የመጣው ነገር ላይ የሚስተካከል ነገር ካለ ጉድለት ካለ አስተካክሎ አርሞ አርቆ አዲሱን የማርኬት ሼር ተግባራዊ ማድረግ ነዳጅ የት እንደሚሄድ ለማን እንደሚሄድ እንዴት እንደሚሄድ ዲፋይንድ በሆነ መልኩ መምራት ካልቻልን ይሄ ሪሶርስ በጣም ውድ ሪሶርስ ነው። በቴክኖሎጂ የተደገፈ የክትትል ስርዓት ለመዘርጋትም ሙከራዎች እያደረግን ያለ ነው። ጂፒኤስ ገጥመናል። ነገር ግን ጂፒኤስ ቢገጠምም ጂፒኤሱን በፈለጉበት ጊዜ ዲአክቲቬት ያደርጉታል። ለቁጥጥር በጣም የማይመች አውድ ውስጥ ነው የነበርነው። ከክራይሲሱ በፊት የነበረው ሁኔታ ይህንን ጉዳይ መልክ ለማስያዝ ፈር ለማስያዝ ሚኒስቴር መስሪያ ቤቱ እና ባለስልጣን መስሪያ ቤቱ በተገቢ ሁኔታ ሲሰሩ የነበረበት ሁኔታ እንዳለ መረጃ ለመስጠት ፈልጌ ነው። ከቀውሱ በኋላ ያጋጠመውን ነገር በሪፖርቱም በደንብ ለመግለጽ ተሞክሯል። ከቀውሱ በኋላ የገጠመው ነገር ብዙዎች እንደሚያነሱት የሆርሙዝ ሰርጥ መዘጋት ብቻ አድርጎ ጉዳዩን አቅልሎ የማየት ነገር ነው ያለው በአውደ ጠባብ። ጉዳዩ ከዛ የዘለለ እንድምታና ኢምፕሊኬሽን ነው ያለው። አሁን ላይ በዓለም ደረጃ የዓለም ድፍድፍ ነዳጅ የማምረት ስራ በእጅጉ ተቀዛቅዟል። አምራች ሀገራት ጦርነትና ቀውስ ውስጥ ነው ያሉት። በሌላ በኩል የማጣራት ሪፋይን የማድረግ ስራም ጭምር በከፍተኛ ሁኔታ ነው ያሽቆለቆለው። በዚህ ምክንያት ማምረት ሲቆም፣ ማስተላለፍ ሲቆም እነኚህ ጉዳዮች ሲደማመሩ የዓለም ነዳጅ ዋጋ በአንድ ጊዜ ወደ 3 እጥፍ ገደማ ያሻቀበበት ሁኔታ ነው የነበረው። በእኛ ኬዝ 180,000 ሜትሪክ ቶን ገደማ ነዳጅ በመደበኛ ግዢ ስርዓት ገዝተን እየቀረበ ያለው
የማስተላለፍ ሂደቱ ሲስተጓጎል እኛም ተስተጓጉሏል የዓለም አካል ስለሆነ። ነገር ግን መንግስት ሆርሙዝ ሰርጥ ተዘግቷል ብሎ አልቆመም። በስፖት ማርኬት ወይም ተባራሪ ገበያ ወይም ተጓዳኝ ገበያ አማካኝነት ከባህር ላይ መርከቦችን ገዝተን 3 ጊዜያት ያህል ማቅረብ ሙከራ ተደርጓል። በዚህ ምክንያት በተለይ የተፈተንበት ነጭ ናፍጣና አውሮፕላን ነዳጅ ስለሆነ ቤንዚን ከሞላ ጎደል ከ80% እስከ 100% እየቀረበ ነው ያለው። ቤንዚን ላይ እጥረት የለም። ነጭ ናፍጣ ላይ ግን መንግስት አቅርቦቱ በምንፈልገው ልክ መሆን ስላልቻለ የ50% አቅርቦት በማረጋገጥ ሙከራ አድርገዋል። የ50%ቱን በምናቀርብበት ወቅት ሁሉም ተሽከርካሪ ሰልፍ ይዞ ነዳጅ የሚጠብቅበትና ፕራዮሪቲ የሚባል ነገር የሌለበት ለግሉ የሚጠቀም ነጋዴም አውሮፕላን ነዳጅ የጫነ ቦቴም እኩል የሚሰለፍበት ሁኔታ ስላጋጠመ ከትናንትና ጀምሮ በመንግስት ማስ ሚዲያ እንደተገለጸው ልዩ ውሳኔዎች 2 ልዩ ውሳኔ ወስነናል። አንደኛው ውሳኔ የፕራዮሪቲ ጉዳይ የቅደም ተከተል የማስያዝና የመምራት ጉዳይ ተከትለናል። ሀገራት የተለያየ ስልት ነው የተከተሉት። የኤዥያ ሀገራት ትምህርትን አቋርጠው በኦንላይን ተማሪዎች እንዲማሩ የማድረግ ስልት ነው የተከተሉት። ታዳሽ ኃይል ላይ ቶሎ ሽፍት የማድረግ ነገር ነው የነበራቸው። ፐብሊክ ትራንስፖርት የመጠቀምና ነን ሞተራይዝድ የሆነ ሞተር አልባ የትራንስፖርት ሚንሶችን የመጠቀም አዋጅ ነው ያወጁት። አውሮፓ ጀርመንና ጣሊያን የወሰኑ እንደሆነ ጀርመንና ጣሊያን ነዳጅን በሬሽን ወደ ማቅረብ ወደ ኮታ ወደ ማቅረብ ነው የሄዱት። ከዛ በዘለለም ወደ ፐብሊክ ትራንስፖርት ለመሄድም ሙከራዎች ተደርገዋል። ጎረቤታችን ኬንያ፣ ደቡብ አፍሪካ አካባቢም የተለያዩ ሜዥሮችን ወስደዋል። ከዚህ ጉዳይ አንጻር ከናሽናል ዲፖ የማቅረብ ጉዳዮችም ጭምር ነበሩ። በእኛም በኩል ከናሽናል ዲፖም ሲጎድል እያቀረብን የነበር ነው። ከዚህ በኋላ ግን ነዳጅ አሁን በሚቀርብበት ፔስ የሚቀርብ ከሆነ 50%ቱ እንዴት እናቀዳድም የሚለውን ስልት ነው የተከተልነው። ከዛ አንጻር ትናንት በጠቀሱ አግባብ ሰበቶቹ ጉዳዮች ተለይተዋል። ደረጃ በደረጃ ጥያቄው ያላየናቸው ፕራዮሪቲስ መግባት የነበረባቸው የአምቡላንስ ከጤና አንጻር ዩኒቨርሲቲ አካባቢ ተማሪዎች ምገባ እንዳይቋረጥ ለማድረግ የሚያስችሉ ነገሮችን ታሳቢ አድርገን አሻሽለን የምንሄድበት ሁኔታ ነው የሚኖረው። በሌላ በኩል ሲቹዌሽን ሩም ወይም የሁኔታዎች ልዩ መከታተያ ክፍል በክቡር ሚኒስትር ዴኤታ የሚመራ ከክልል የፕሬዝደንት ጽሕፈት ቤት ኃላፊ፣ የንግድ ቢሮ ኃላፊዎች እና የፖሊስ ኮሚሽነሮች ከፌዴራል የተለያዩ ስቴት ሚኒስትሮች የሚወከሉበት ከገንዘብ፣ ከጉምሩክ ኮሚሽን፣ ከደህንነትና መረጃ፣ ከፌዴራል ፖሊስ፣ ከነዳጅ አቅራቢ ድርጅት፣ ከነዳጅ ባለስልጣን ዋና ዲሬክተሩ ያለበት ሲቹዌሽን ሩም ተቋቁሞ ከትናንት ጀምሮ ስራ ጀምሯል። የሲቹዌሽን ሩም በዋናነት ለመንግስት የሚቀርቡ የውሳኔ ሀሳቦችን አጥርቶ ጥናት ላይ የተመረኮዘ የውሳኔ ሀሳብ ያቀርባል። በሌላ በኩል መንግስት በወሰነው የቅደም ተከተልና የነዳጅ ስርጭት ብቻ እንዲመራ ተገቢውን ቁጥጥርና ክትትል የሚያደርግ ግብረ ኃይል ሆኖ ያገለግላል። ግብረ ኃይሉ ትናንትና እኔ በተገኘሁበት ስራ የማስጀመር ስራ አከናውነናል። አሁን ላይ 24/7 ስራ ላይ ነው ያሉት የሚለው ጉዳይ ቢወሰድ በጣም ጥሩ ነው። ነዳጅ ላይ ከአጭር ጊዜ አንጻር ይህን ስልት እንከተላለን። ከረዥምና መካከለኛ ጊዜ አንጻር ግን ይህ ቀውስ ካለፈ የገበያ ድርሻ ስርዓቱን አስተካክሎ መስራት የሚፈልጉ ጉዳዮች መታየት መቻል አለባቸው። አሁን ከተማርነው ትምህርት አንጻር ነዳጅ በቁጠባ የምንጠቀምበት ስልትም ጭምር አስተምሮን ያልፋል የሚል ክራይሲሱ እምነት አለ። ነዳጅኛ የሚያመርቱ ሀገራት እንደኛ አይጠቀሙ። ነዳጅ አጠቃቀማችን ቁጠባ ማዕከል ያደረገ አይደለም። ከአንድ ቤት 5-6 መኪና አንድ ቤተሰብ ይዞ ይወጣል። ሌላ ሀገር ላይ የተለመደ አይደለም። በአንድ መኪና አብሮም የመጓዝ በፐብሊክ ትራንስፖርት የመጓጓዝ አይነት ነገር ከሌለ በየቀኑ 9.5-9.2 ሚሊዮን ሊትር ናፍጣ እያቀረብን የምንሄድበት አካሄድ ተገቢ አይደለም። ቅድም በሪፖርት እንደቀረበው የአቅርቦት ችግር ብዙም አይታይም። 112% ቀርበዋል። ከአምና ተመሳሳይ ወቅት ጋር 12% ጭማሪ አለ። ነገር ግን ከፍተኛ የሆነ የነዳጅ ፍላጎት ደግሞ እየተፈጠረ ነው ያለው። ኢኮኖሚያችን በጣም እያደገ ነው ያለው። አዳጊ በሆነ ኢኮኖሚያችን የሚፈልገው እንደ ግብአት ነዳጅን በጣም ከፍተኛ ሁኔታ ነው የጨመረው። ከዛ ጋር ተያይዞ ያሉት ጭማሪዎች ሊያስተነፍስ የሚችለው ኢኮኖሚ የሚፈልገውን ነዳጅ ማቅረብ መቻል አለብን። ግን በቁጠባ መጠቀም የምንችልበት አቅርቦቱን በተመለከተ ለመንግስት ብቻ የሚሰጥ ሳይሆን የግል ኩባንያዎች ከቻሉ ቫሊዩ አድ ወደሚያደርጉ ነገር የሚያድጉበት ነገርም ጭምር ስልት መቀየስ አለበት። ምን ማለት ነው ይሄ? ኩባንያ አሁን የባለስልጣን መስሪያ ቤቱን ስራ ደርቦ ከሚሰራ ወይ ነዳጅ አቅርቦት ላይ ነዳጅ ገዝቶ እያቀረበ የመንግስት ሸክም የተሸከመ እያተረፈ መነገድ ነው ቻል አለበት። አሁን ባለው ሁኔታ ግን በአገርኛ ብሂል ልጅና ቄስ በሰው ገንዘብ ያልቀስ አይነት ነገር የማይመለከተው ጉዳይ ላይ የሰው ገንዘብ ላይ ማልቀስ ነው። ኩባንያ አገባው። ዶላሩ የኛ ነው፣ ገንዘቡን ዕዳ የምንከፍለው እኛ ነን። 262 ቢሊዮን ብር ዕዳ እየከፈለ ያለው መንግስት ነው።
ግን ህገወጥና በስነ ስርዓት ያልተገሩ ኩባንያዎች እንደራሳቸው ገንዘብ የሚፈነጩበት ሁኔታ መኖር መቻል የለበትም። ይህንን መልክ ማስያዝ ቋሚ ኮሚቴውም ትኩረት አድርጎ መስራት መቻል አለበት። የአዋጁን ትግበራ መከታተል አለበት። በእኛ በኩል የሚቻለን ሁሉን የምናደርግ መረጃ ለመስጠት ነው። አይ ቲንክ በባለፉት የግንዛቤ ማስጨበጫ መድረኮች ነዳጅ ላይ ብዙ እንትሳላችሁ ከዚህ በላይ ጊዜ ያልወሰድ ከነዳጅ አንጻር የተሰሩ ያሉ ስራዎች በጣም ጥሩ ናቸው። የተወሰዱ ህገወጦች ላይ የተወሰዱ ያሉት እርምጃዎች አስተማሪ ናቸው። ይሄ የዓለም አቀፍ ሁኔታ ሳይፈጠር በፊትም እኛ ጥያቄዎች በተለያዩ ከሌሎችም ከየክልሉ ይመጡ ነበር፣ ወደ እናንተ ስንልካቸው ነበር እና አንዳንድ ጋቦች አሉ። አክቹዋሊ አሁን የተፈጠረው ነገር ያንን ሁሉ ዶሚኔት የሚያደርግ ነው እና እሱ እንዳለ ሆኖ ዓለም አቀፋን ሁኔታ ማኔጅ ማድረግ እንዳለ ሆኖ እነዚህ ኦልሬዲ ኢንቨስት አድርገው ማደያ ከፍተው መሬት ውስጥ የቀበሩ አሁን እኛ ጋር የመጣው በምክር ቤት በኩል ነው አባል እንዳው የመጣውና ያለውን ነገር ተፈቅዶለት ነው መጀመሪያ ማለት ነው። ኢንቨስት አድርጓል፣ ከባንክ ተበድሯል። ኦልሬዲ እንግዲህ የማደያ መሬት ውስጥ መግባት ነው አለ ሁሉ ነገር አልቋል። ነዳጅ ግን መጨረሻ ላይ አልተፈቀደለትም ማለት ነው። እንደዚህ ያሉት የተጀመሩት ሁኔታዎች አሉ። ምንም ማደያ የሌለበት ወረዳ ላይ የተፈቀደበት ሁኔታ አለ። እነዚህኛዎችም ደግሞ መፍትሄ ይፈልጋሉ ነው የብዙ ሰው ጥያቄ ነው። እዚህ እየቀረበኛ ጋር ያለ የብዙ ማለት ነው። ያው ከእናንተም በላይ ስለሆነ አንዳንዴ እናንተን መጫን ይሆንብናል ብለን እስኪ እንዴት ነው የሚደረገው ብለን ብዙ የተለያየ ጊዜ የምናነሳ ነው የሚሆነውና መልስ ይፈልጋሉ። የአሁኑ ሁኔታ ኦልሬዲ የሁሉንም ራሱ ከበር አድርጓልና በዚህ ልክ ነው። ህገ ወጦች ላይ በአዋጁ መሰረት የተሄደበት ያለው መቀጠል አለበት እስከ መጨረሻ። በዛ ልክ መሄድ መቻል አለበት። አዋጁ ስልጣን ለሚኒስቴር መስሪያ ቤቱና ለተቋሙ ሰጥቷል፣ ለባለስልጣኑ። በዛ ልክ ነው መካሄድ ያለበት። ችግር ከተፈጠረ ደግሞ ተጠያቂ አካል ያስፈልጋል። ተጠያቂ አካል ባለስልጣኑ በሚገባው ልክ ለመወጣት ስራውን በትክክል መስራት ስላለበት ስርጭቱ ላይ ክትትልና ቁጥጥሩ ላይ ከሚኒስቴር መስሪያ ቤቱ ጋር አብሮ አድርጎ መሄድ መቻል ስላለበት በዛ ልክ መካሄድ አለበት የሚል እሳቤ ነው ያለን።